የመጀመሪያው ክፍለ ጊዜ መግቢያውን ተመልክተን ነበር። ከዛ ደግሞ በክፍል 2 ደግሞ የመንፈሳዊ አባትና ልጅ ግንኙነት በሚል ከዛ በክፍል 3 ደግሞ የአዲስ ኪዳን ትሩፋቶች ከዛ በክፍል 4 ደግሞ የስህተት አስተማሪዎችና ትምህርታቸው በሚል አራተኛው ሳምንት ላይ አምስተኛው ሳምንት ላይ እውነተኛ ወንጌል በሚል ተምረን ነበር። ላስት ዊክ ደግሞ ክፍል 6ን መልካም ጦርነት ተዋጋ በሚል የእግዚአብሔርን ቃል ከኔ ጋራ ከጢሞቴዎስ መጽሐፉን እያጠናን እየተማርን እንደሆነ እናውቃለን እና ዛሬ ክፍል 7ን ነው የምናጠናው። እንግዲህ ያው እስካሁን ድረስ የነበሩት ከክፍል 1 እስከ 6 ድረስ የነበሩት ትምህርቶች በሙሉ በምዕራፍ 1 ላይ በአንደኛ ጢሞቴዎስ ምዕራፍ 1 ላይ የተመሰረቱ ትምህርቶች ነበሩ። አሁን ዛሬ ደግሞ እግዚአብሔር ረድቶን ወደ ሁለተኛው ምዕራፍ እየሄድን ነው። ስለዚህ ዛሬ ከምዕራፍ 2 ከቁጥር 1 እስከ 7 ያለውን ሐሳብ ብቻ ነው የምንመለከተው። ክፍል 7 ይሆናል ማለት ነው። ያ እግዚአብሔርን ስለሰጠን አቅም ስለሰጠን ጸጋ እግዚአብሔርን አመሰግናለሁ። የጸጋው ባለቤት እግዚአብሔር የተመሰገነ ይሁን። ዛሬ በዚህ ማለዳ ከኔ ጋራ እግዚአብሔርን ደስ ማሰኘት በሚል ሐሳብ ያንን የጢሞቴዎስን መጽሐፍ ምዕራፍ 2 ከቁጥር 1 እስከ 7 ያለውን ክፍል እናጠናለን ማለት ነውና ጳውሎስ ለሚወደው በስሩ ላሳደገውና ለአገልግሎት ላበቃው ለጢሞቴዎስ ከሚነግራቸው ዋና ነገሮች መካከል ዋናውን ነገር የምናገኝበትን ክፍል ነው ይሄ ክፍል እና እንደዚህ ይላል። በጌታ በኢየሱስ ስም ክፍሉን አነባለሁ። እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎትን ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርም በሰውም መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪ ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾመው። እውነት እናገራለሁ አልዋሽም ይላል ጳውሎስ። እግዚአብሔር አምላክ የተባረከ እንግዲህ ይሁን አሜን። እና ለሚወደው ለመንፈሳዊ ልጁ ጳውሎስ አሁንም በኤፌሶን ካስቀመጠው በኋላ ማድረግ የሚገባውን በጣም ፋንዳሜንታል የሆኑ ነገሮች ሲነግረው ነው የምንመለከተው እና በምዕራፍ 2 ከቁጥር 1 እስከ 7 ላይ ደግሞ ብዙ ነገር በምዕራፍ 1 ከነገረው በኋላ አሁን እዚህ ጋር ደግሞ ልክ እንደ አዲስ ወይም የረሳው ነገር እንዳለ በሚመስል ሁኔታ ሌሎችን ቨርዥኖች ስትመለከቱ ፈርስት ኦፍ ኦል ወይም ደግሞ በመጀመሪያ ሲናገረው እንመለከታለን። አዲሱን ትርጉም ትንሽ ባነበው እንግዲህ ከሁሉ አስቀድሞ ልመናና ጸሎት ምልጃና ምስጋና ለሰዎች ሁሉ ለነገስታት እያለ ሲለው እንመለከታለን። ምዕራፍ 1 ላይ ብዙ ነገሮች ካነሳለት በኋላ እንግዲህ ከሁሉ አስቀድሞ ብሎ አንድ የረሳው መቅደም ያለበት ነገር እንዳለ ሲነግረው እንመለከታለን። እና ጳውሎስ ምንድነው እያለው ያለው? ጢሞቴዎስ ያለበት ቤተክርስቲያን የኤፌሶን ቤተክርስቲያን በጣም ብዙ ችግር ያለበት የሐሰት ትምህርቶች ያሉበት እግዚአብሔራዊ ያልሆኑ ነገሮች ብዙ እንቅስቃሴዎች ያሉበት ቤተክርስቲያን ነው እና ጳውሎስ ብዙ ነገር ማድረግ እንደሚገባው ለጢሞቴዎስ ከነገረው በኋላ ግን ደግሞ የረሳው አንድ ትልቅ ነገር እንዳለ ወይም መቅደም ያለበት አንድ ትልቅ ነገር እንዳለ በማድረግ ሲናገረው እንመለከታለን። ምን ይሏል? እንግዲህ ከሁሉም አስቀድሞ ወይም ከሁሉም በፊት ይሄ እንዲሆን እፈልጋለሁ። ከሁሉም በፊት ከተናገርኳቸው እንደዚህ አድርግ እንደዛ አድርግ ካልኩ ነገሮች በሙሉ ከነሱ ነገሮች በሚቀድም ሁኔታ እነዚህ ነገሮች ሊደረጉ ይችላሉ ብሎ ሲናገረው እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን እና በዚህ ክፍል ላይ የምንመለከተው ይህንን ክፍል የሰጠው ርዕስ እግዚአብሔርን ደስ ማሰኘት የሚል ነው እና እንዳየነው ምንድነው ጳውሎስ ምን ይለዋል? እንግዲህ እግዚአብሔርን በመምሰል ጭምትነትና ሁሉ ጸጥና ጸግ ብለን እንድንኖር ልመና ጸሎት ምልጃና ምስጋና ለሰዎች ሁሉ እናቅርብ።
ሰዎች ሁሉ ሊድኑ እውነቱን ወደ ማወቅ እንዲደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። መልካምና ደስ የሚያሰኝ ነው። በእግዚአብሔር ፊት ደስ የሚያሰኝ ነው ይለዋል። ዛሬ በእግዚአብሔር ፊት ደስ የሚያሰኝ ምንድነው? እግዚአብሔርን ደስ ማሰኘት ይቻላል ወይ? እግዚአብሔር በምን ደስ ይለዋል? መጽሐፍ ቅዱስ ላይ የብሉይ ኪዳን አገልጋዮች ከጠየቁት ጥያቄ እግዚአብሔር በምን ደስ ይለዋል? ምን ባደርግለት፣ ምን ባቀርብለት፣ ምን ብሰራለት ደስ ይለዋል ብለው ሲጠይቁ እንመለከታለን። እግዚአብሔርም ደግሞ ምን ደስ እንደሚያሰኘው ሲናገርም ደግሞ እንመለከታለንና አሁን እኛ እግዚአብሔርን ለማስደሰት ብለን ስናስብ ሁሉ ጊዜ አንድ ማወቅ ያለብን ነገር እግዚአብሔር ኦሬዲ በልጁ በክርስቶስ ኢየሱስ በኩል ተደስቷል። ክብር ለእግዚአብሔር ይሁን። እኛ የምንፈጽመው የምናደርገው በራሳችን ጥረት የምንሰራው ስራ እግዚአብሔርን አያስደስተውም። እግዚአብሔር ኦሬዲ ልጁ በእሱ ደስ የሚለኝ የምወደው ልጅ ነውና እርሱን ስሙ ባለለት በክርስቶስ ኢየሱስ ምን ብሏል? ተደስቷል። ግን ምን ማለት ነው ታዲያ? አሁን መተን እግዚአብሔርን ደስ ማሰኘት የምንለው በልጁ በኩል እግዚአብሔር ከተደሰተ ታዲያ ምን አይነት ደስታ ነው በእኛ በኩል ደግሞ ሊደሰት ያለው ብለን ከጠየቅን ወገኖቼ እግዚአብሔር በልጁ የተደሰተውን ደስታ በእኛ ኮንቲኒቲውን ላይ ይፈልጋል ወይም ደግሞ ሲቀጥል ማየት ይፈልጋል። አሁን እኛ እግዚአብሔርን ለማስደሰት የምንሆነው ነገር የለም። እግዚአብሔርን ሊያስደስት የሚችል ምንም ነገር የለም። ጽድቃችን የመርገም ጨርቅ ነው ይላል መጽሐፍ ቅዱስ። እግዚአብሔርን ያስደሰተ ሰውም እግዚአብሔርም የሆነ ፍጹም ሰው ፍጹም አምላክ የሆነ አንዱ ልጁ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አሁን እግዚአብሔርን ማስደሰት የሚለው ኮንሰፕት ሲመጣ በአዲስ ኪዳን ምን ማለት ነው? እግዚአብሔር የተደሰተበት ልጁ ኢየሱስ ክርስቶስ ነው። ያ የልጁ የኢየሱስ ክርስቶስ ኢሜጅ ወይም የኢየሱስ ክርስቶስ ማንነትና የኢየሱስ ክርስቶስ ባህሪ በህይወታችን ሲገኝ እግዚአብሔር የተደሰተበት ልጁ በህይወታችን ሲታይ ያን ጊዜ እግዚአብሔር ደስ ይለዋል ማለት ነው። እኛ በራሳችን የምናስደስተው ሳይሆን እኛ በክርስቶስ ሆነን እግዚአብሔርን የምናስደስት ሰዎች ነን። እና ምን ይለዋል ጳውሎስ? በእግዚአብሔር ፊት ደስ የሚያሰኝ ነገር ይለዋል። በእግዚአብሔር ፊት ወገኖቼ፣ በሰው ፊት ብዙ ነገሮች እናደርጋለን ሰውን የሚያስደስት፣ አንዳንዴ እግዚአብሔርን የሚያስቀይም፣ አንዳንዴ ደግሞ እግዚአብሔርም ሰውም የሚደሰትበት ነገር ልናደርግ እንችላለን። ግን በእግዚአብሔር ፊት ምን የሚያስደስት ጳውሎስ ለጢሞቴዎስ አንድ ሊነግረው ሊያረጋግጥለት የሚፈልገው ነገር በኤፌሶን ቤተክርስቲያን ቁጭ ብለህ ስታገለግል አሳይን ሳደርግ አንዱ ትልቁ ተልእኮ እግዚአብሔር ደስ የሚሰኝበትን ነገር ማድረግ ነው። ክብር ለእግዚአብሔር ይሁን። ወገኖቼ ዘመናችን እግዚአብሔር በዚህ ይዋጀልን። እግዚአብሔር ደስ የሚሰኝበትን ነገር በማድረግ እና በእግዚአብሔር ፊት ደስ የሚያሰኝ ነገር ታውቃላችሁ አይደል? የዮሴፍን ታሪክ እናስታውሳለን። በሰው ፊት አይደለም እኮ እግዚአብሔርን እኮ ማሳዘንና ሰውን ማስደሰት ይችል ነበር። ግን ለጶጢፋራ ሚስት አንድ ያላት ነገር እኔ በእግዚአብሔር ፊት ይሄንን ነገር እንዴት አደርጋለሁ አላት። ሰውየው አንድ የገባው ነገር አለ። በግብጽ ምድር ቢሆን ተሽጦ ቢሆን የእግዚአብሔር የተናገረበት ነገር በህይወቱ ያልተፈጸመ ቢመስለውም ግን ዛሬም ቢሆን በማን ፊት ነኝ? በእግዚአብሔር ፊት ነኝ። ክብር ለእግዚአብሔር ይሁን። ሁሉ ጊዜ በእግዚአብሔር ፊት እንዳለን ማወቅና እግዚአብሔር የሚወደውን ነገር ያደረጉ መሄድ የመሰለ ምንም ነገር የለም። እና ጳውሎስ በእግዚአብሔር ፊት ደስ የሚያሰኝ ነገር ይሄ ነው ይለዋል። በእግዚአብሔር ፊት ደስ የሚያሰኝ ነገር ምናልባት ሰዎች የማይደሰቱበት ነገር ሊሆን ይችላል፣ ግን እግዚአብሔር የሚደሰትበት ነገር ይሄ ነው ብሎ ሲነግረው እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። እና በእግዚአብሔር ፊት ብቻ ሳይሆን ቀጠል አድርጎ በመድኃኒታችን ይለዋል። ምን ማለት ነው? በመድኃኒታችን በእግዚአብሔር ፊት በመድኃኒታችን። ጳውሎስ በዚህ ክፍል ላይ በእግዚአብሔር ካለ በኋላ በመድኃኒታችን ማለት ለምን አስፈለገው? በእግዚአብሔር የሚለው ብቻ አይበቃም ነበር ወይ? መድኃኒታችን ያለበት ምክንያት ሰዎቹ እግዚአብሔርን ደስ ማሰኘት የሚለውን ሐሳብ ከእግዚአብሔር በልጁ በክርስቶስ በኩል ካደረገው መድኃኒትነት ጋር አያይዘው እንዲያስቡ ስለፈለገ ነው። በመድኃኒታችን ፊት ይለዋል ማለት መጀመሪያ በእግዚአብሔር ፊት ይለዋል። እግዚአብሔር ሁሉ በአንድ ጊዜ በሁሉ ቦታ የሚገኝ አምላክ ነው እና በእግዚአብሔር ፊት የትም ቦታ ብትሆን በእግዚአብሔር ፊት
ይለውና በመድኃኒታችን ፊት ይለዋል። በመድኃኒታችን ፊት ሲለው ምን ማለት ነው? የእግዚአብሔርን ውለታ ለጢሞቴዎስ ሲያስታውሰው ነው። መድኃኒት ያገኘነው በልጁ በኢየሱስ ክርስቶስ የመስቀል ስራ ነው። ስለዚህ መድኃኒት የተደረገለት ውለታ የተዋለለት እግዚአብሔር ያዳነው ሰው ሁሉ ጊዜ በእግዚአብሔር ፊት እንዳለ ሊያስብ ይገባዋል እና እግዚአብሔርን ደስ የሚያሰኝ ሊሆን ይገባዋል እያለው ነው። ክብር ለእግዚአብሔር ይሁን። መድኃኒታችን ሲል ለእግዚአብሔር ደስታ የምናደርገው ነገር ሁሉ ምን ይለዋል? ይገባዋል። because ለምን? ዋጋ የከፈለልን ጌታ ስለሆነ ይገባዋል የሚል እንድምታ አለው በውስጡ። ስለሚገባው ነው፣ መድኃኒት ስለሆነልን ነው እግዚአብሔርን ደስ የሚያሰኝ ነገር የምናደርገው የምንሆነው በህይወታችን የመስቀል ባለውለታችን ስለሆነ። ክብር ለእግዚአብሔር ይሁን። ይሄንን ይያለው ሲሄድ እንመለከታለን። ዛሬ ወገኖቼ በእግዚአብሔር ፊት እንዳላችሁ ታውቃላችሁ። በእግዚአብሔር ፊት እንዳለን እናውቃለን። አንዳንድ ጊዜ ወገኖቼ እናውቃለን ግን የማናውቅበት ጊዜ ደግሞ አለ። እግዚአብሔር አይኖቹ በምድር ሁሉ ያያሉ ይላል መጽሐፍ ቅዱስ። ከእግዚአብሔር የተሰወረ ምንም ነገር የለም ወገኖቼ። እና ቅድም እንዳልኳችሁ ዮሴፍ ሁሉ ጊዜ በእግዚአብሔር ፊት እንደሆነ ያውቅ ነበር። በግብጽም በእግዚአብሔር ፊት እንደሆነ፣ በእስር ቤትም በእግዚአብሔር ፊት እንደሆነ፣ በጶጢፋራ ቤትም በእግዚአብሔር ፊት እንደሆነ። ክብር ለእግዚአብሔር ይሁን። ወገኖቼ እንዴት ጥሩ ነገር መሰላችሁ! ሁሉ ጊዜ እግዚአብሔር ያየኛል፣ እግዚአብሔር አይኖቹ በኔ ላይ ናቸው ብሎ መጓዝን የመሰለ ትልቅ ነገር የለም። ይጠብቃችኋል፣ ከብዙ ነገር ፕሮቴክት ያደርጋል፣ ለእግዚአብሔር ብቻ እንድትኖሩ ያደርጋችኋል። እና ጳውሎስ ለጢሞቴዎስ የሚነግረው ነገር ምንድነው? ወገኔ በሐሰተኛ አስተማሪዎች ፊት አይደለህም አንተ ያለኸው፣ አንተ የምታገለግለው for that matter በጳውሎስም እይታ ውስጥ አይደለም። ጳውሎስ ሊሚትድ ነው፣ የሚያየው የተወሰነ ነው፣ የሚረዳው የተወሰነ ነው። ግን ከዛ ባለፈ ሁሉን የሚያይ የሚመለከት እግዚአብሔር አለ። አካውንታቢሊቲ ለጳውሎስ አይደለም፣ አካውንታቢሊቲ ለእግዚአብሔር ነው። ወገኖቼ ሁሉን የሚያይ እግዚአብሔር አለ። ቤተክርስቲያን የማታየው አገልጋይ የማያየውን ነገር እግዚአብሔር ያያል። እግዚአብሔር የሚደሰትበት የሚያዝንበትን ነገር ያያል። ስለዚህ ምን ይለዋል ጢሞቴዎስን? አዲሱን ወጣቱን አገልጋይ ምን ይለዋል? እግዚአብሔር እንደሚያይ በእግዚአብሔር ፊት በመድኃኒታችን ፊት ምን የሚል እግዚአብሔርን ደስ የሚያሰኝ ነገር ይሄ ነው እያለው ሲናገረው እንመለከታለን። ክብር ለእግዚአብሔር ይሁን። የክርስትና ህይወት ትርጉም ለእግዚአብሔር ደስታ ለሌሎች ጥቅም ኖሮ ማለፍ ነው። እና ጳውሎስ ሊያስረዳው ለጢሞቴዎስ የሚፈልገው ነገር በቃ አገልግሎት ማለት እግዚአብሔርን ደስ ማሰኘት ነው፣ ለሰዎች ጥቅም ኖሮ ማለፍ ነው። እግዚአብሔር ተደስቶ በእኛ ደስ ብሎት ማለፍ ነው ብሎ ይሄንን ነገር ሲናገረው እንመለከታለን። መጽሐፍ ቅዱስ የእግዚአብሔር ደስታ ኃይላችን ነው ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ እግዚአብሔርን ያስደሰተው ደስታ በእኛ ህይወት ኮንቲኒው አድርጎ ወይም ደግሞ ቀጥሎ ማየት እግዚአብሔር ፈቃድ ነው፣ ወይም የእግዚአብሔር ሐሳብ የእግዚአብሔር ደስታ ያ ነው። ወገኖቼ እግዚአብሔርን ለማስደሰት የምናደርገው ነገር የለም። እግዚአብሔር ስለተደሰተ ግን የምንሆነው ነገር አለ። እግዚአብሔር በልጁ ስለተደሰተ የምንሆነው ነገር አለ። እግዚአብሔርን ለማስደሰት በራሳችን ግን የምንሆነው ነገር ምንም የለም። አንዴ በተደሰተበት በልጁ በክርስቶስ ኢየሱስ በኩል ሆነን እግዚአብሔርን ያስደሰተው ያ ክርስቶስ በውስጣችን የእግዚአብሔርን መልክ ራሱን ኢየሱስ ክርስቶስን እየመሰልን ስንሄድ ያ ባህሪ በህይወታችን እየገባ ያ ኢሜጅ በህይወታችን እየገባ ሲሄድ የዛ ጊዜ እግዚአብሔር ደስ ይለዋል። ክብር ለእግዚአብሔር ይሁን። ክብር ለጌታ ይሁን። ወገኖቼ ዛሬ ከሁሉ ነገር በላይ አንድ ጥሪ ያለን፣ አንዱ ትልቁ ጥሪያችን ሰዎችን ማስደሰት አይደለም፣ አገልጋይ ማስደሰት አይደለም፣ ወዳት ማተር ቤተክርስቲያንን ማስደሰት አይደለም። የትልቁ ዋናው ጥሪያችን በህይወት የተጠራ ነው እግዚአብሔርን ለማስደሰት ነው። እግዚአብሔርን ደስ የሚያሰኝ ነገር ለማየት ነው። ዳዊት በዘመኑ እግዚአብሔር ቤት ኖር ዘንድ ደስ የሚያሰኘውን ነገር አይዘንድ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ደስታ ደግሞ ለኛ ምንድነው? ኃይላችን ነው። ክብር ለእግዚአብሔር ይሁን። እና እግዚአብሔር የሚደሰትበት ታዲያ ህይወት ምን አይነት ነው? እግዚአብሔር ታዲያ በምን ደስ ይለዋል? የብሉይ ኪዳን አገልጋዮች በምን ደስ ይላል? ምን አይነት መስዋዕት ባቀርብልህ፣ ምን ብሰጥህ ምን ደስ ይላል ብለው ጠይቀውታል። ዛሬም በዚህ ማለዳ እግዚአብሔር በምን ደስ ይለዋል? በልጁ በኢየሱስ ክርስቶስ በኩል ሆነን እግዚአብሔር የተደሰተበትን ጌታ በሱ በኩል ሆነን በክርስቶስ በኩል ሆነን ዛሬም እግዚአብሔር በክርስቶስ በኩል ባደረገው ነገር እግዚአብሔርን ማስደሰት የምንችለው እንዴት ነው?
የመጀመሪያው ጳውሎስ የሚነግረን ነገር በዚህ ክፍል ላይ ምን ይላል? እግዚአብሔር በምን ደስ ይለዋል ይላል? እግዚአብሔርን በመምሰል ደስ ይለዋል ይላል። እግዚአብሔርን በመምሰል ደስ ይለዋል። ምን ይለዋል? የመጀመሪያው ሐሳብ ላይ ቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎትን ምልጃን ምስጋናንም ለሰዎች ሁሉ ስለ ነገስታት ሁሉ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይለዋል። ክብር ለእግዚአብሔር ይሁን። እግዚአብሔርን በመምሰል እግዚአብሔር ደስ ይለዋል። እግዚአብሔር ደስ ይለዋል። የመጀመሪያው ሐሳብ እግዚአብሔር በምን ደስ ይለዋል ከተባለ እግዚአብሔርን በመምሰል ደስ ይለዋል። ክብር ለእግዚአብሔር ይሁን። እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይላል። እግዚአብሔር ማንን ይመስላል? እግዚአብሔርን እንመስል ከፈለግን እግዚአብሔር መንፈስ ነው። እግዚአብሔር አካል የለበሰ ማለት ልክ እንደምናየው አይነት ይሄ እንትናን መስላለው በመንለው መንገድ እግዚአብሔር መምሰል አይቻልም። እግዚአብሔር መንፈስ ነው። ግን መጽሐፍ ቅዱስ እግዚአብሔር ማንን ይመስላል ብለን ስንጠይቅ አዲስ ኪዳን በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ይለናል። በአባቱ እቅፍ ያለው አንዱ ልጁ እርሱ ምን አደረገው ይለናል? ተረከው ይለናል። ስለዚህ እግዚአብሔር ማንን ይመስላል ስንል ልጁ ኢየሱስ ክርስቶስን ይመስላል። እግዚአብሔርን ያየ ማንም የለም። እግዚአብሔርን ኢሜጅ በትክክል ዲፋይን ያደረገ የተረከልን ማን ነው? የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ ነው። ታስታውሳላችሁ አይደለ? ፊልጶስ አንድ ጊዜ መጣና አብን አሳየንና ይበቃናል አለው። እስከዛሬ ከእናንተ ጋር ስኖር ይሄንን ነገር አታውቁምን? እኔን ያየ አብን ምን አለ? አየ። ምክንያቱም ትክክለኛ የእግዚአብሔር ኢሜጅ ማን ነው ካልን ጌታችን ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን መምሰል የሚለውን ሐሳብ ምን ማለት ነው? ኢየሱስ ክርስቶስን መምሰል ማለት ነው። እሱ ነው በምድር ተመላልሶ እግዚአብሔር ስጋ ለብሶ በመካከላችን ጸጋንና እውነትን ተሞልቶ ያደረ ጌታ እሱ ስለሆነ እሱን እንድንመስል የእግዚአብሔር ሐሳብ ነውና እግዚአብሔር እንደምታውቁት ባህሪ ያለው እግዚአብሔር ለሰዎች ሼር ያደረገው ኢንኮሙኒኬብል እና ኮሙኒኬብል አትሪቢዩትስ ይባላሉ በቴዎሎጂ ትምህርትና ኢንኮሙኒኬብል የሆኑት ባህሪያት የሚባሉት አትሪቢዩት የሚባሉት ምን አይነቶች ናቸው? እግዚአብሔር ከሰው ጋራ ሼር ያላደረገው ባህሪ፣ እግዚአብሔር ለሰዎች ያልሰጠው ባህሪ የራሱ ብቻ ይሆኑት እነዚህ ኢንኮሙኒኬብል አትሪቢዩትስ ይባላሉ። ኦምኒሸንት ማለት ሁሉን ማወቅ ኦምኒሸንስ ሁሉን ማወቅ። ከዛ ደግሞ ኦምኒፖተንስ ፓወር ኃይለኛ መሆን ወይም ደግሞ ኤልሻዳይ መሆን ሁሉን መቻል ማወቅ ሁሉን ማድረግ አቅም። ያንን እግዚአብሔር ከሰዎች ጋር ሼር አላደረገም። እግዚአብሔር ሁሉን አዋቂነቱን ከሰው ጋር ሼር አላደረገም። ኦምኒፕሬዘንስ በአንድ ጊዜ በሁሉ ቦታ መገኘቱን እግዚአብሔር ይሄንንም ከሰው ጋር ሼር አላደረገም። ኢሚቴቢሊቲ ወይም ደግሞ ኢሞዋችነትን ወይም ደግሞ ዘላለማዊነትን ከሰው ጋር ሼር አላደረገም። ግን ደግሞ እግዚአብሔርን የምንመስልባቸው ባህሪያት አሉ። እግዚአብሔር ከሰው ጋር ሼር ያደረጋቸው ባህሪያቶች ኮሙኒኬብል አትሪቢዩትስ ይባላሉ። እነሱ ምንድናቸው ካልን ፍቅር፣ ቅድስና፣ ጥበብ፣ ትዕግስት እንደነዚህ አይነት ከእግዚአብሔር የወሰድናቸው ባህሪያቶች አሉ። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪያት ተካፋዮች በተስፋ ቃል እንድትሆኑ በእነዚህ ክብርና በጎነት የተከበረ እጅግ ታላቅ የሆነ ተስፋ ሰጠን ይላል ጴጥሮስ። ምን ይላል? የከመለኮቱ ባህሪያት ተካፋዮች። ክብር ለእግዚአብሔር ይሁን። ወደ ጌታ ኢየሱስ ክርስቶስ ስንመጣ አንድ የተደረገው ነገር ካለ የእግዚአብሔር የመለኮቱ ባህሪ ተካፋዮች ተደርገናል። እግዚአብሔር ለሰው ያካፈለውን ያንን ባህሪውን ያንን ኢሜጅ የእግዚአብሔርን ኢሜጅ ለሰዎች የሰጠውን ያንን ተካፋዮች ተደርገናል። ስለዚህ ነው ወገኖቼ ፍቅር እኛ ጋር አለ ብለን የምንለው፣ መውደድ እኛ ጋር አለ ብለን የምንለው፣ ጥበብ እኛ ጋር አለ ብለን የምንለው። ምክንያቱም በክርስቶስ ኢየሱስ በኩል በሆነው ነገር ከሆነው ከእግዚአብሔር ጸጋ የተነሳ የእግዚአብሔር ባህሪ ተካፋዮች ስለሆነን ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ ለጢሞቴዎስ ምን ይለዋል? እግዚአብሔር ደስ የሚለው በሌላ በምንም ነገር አይደለም፣ በፐርፎርማንሳችን አይደለም፣ በአገልግሎታችን አይደለም፣
ባዘማመራችን አይደለም በስብከታችን አይደለም በየትኛው እንቅስቃሴያችን አይደለም እግዚአብሔር ደስ የሚለው የመጀመሪያው እግዚአብሔር የሚደሰትበት ነገር በክርስቶስ ኢየሱስ በኩል የእግዚአብሔር ኢሜጅ ወይም የእግዚአብሔር መልክ የተገለጠው ያ ባህሪው በህይወታችን ሲሆን ነው እግዚአብሔርን ስንመስል ነው ይለዋል ክብር ለእግዚአብሔር ይሁን ስለዚህ ምንድነው እግዚአብሔርን መምሰል ከሁሉ በይበልጥ ከሁሉ በበለጠ ዋና ሊሆን የሚገባው ነገር ነውና ጳውሎስ ለኤፌሶን ቤተክርስቲያን የሚመኘው ነገር የጸጋ መትረፍረፍ የአገልግሎት መትረፍረፍ የኃይል ነገር አይደለም የመጀመሪያ የሚመኝላቸው ነገር እግዚአብሔርን መምሰል ክብር ለእግዚአብሔር ይሁን እግዚአብሔርን እየመሰልን ስንሄድ የሚከተል ነገር ስላለ አስቀድማችሁ እግዚአብሔር መንግስት ጽድቁን ፈልጉ ከዛ ሌላ ሁሉ ምን ይላችኋል ይጨመርላችኋል ስለሚል ስለዚህ መጽሐፍ ቅዱስ የሚያበረታታን ጳውሎስ ለጢሞቴዎስ የሚያበረታታው ሌላ ነገሮችን በዛች ቤተክርስቲያን ሲክ እንዲያደርጉ ሳይሆን እግዚአብሔርን መምሰል ክብር ለእግዚአብሔር ይሁን እግዚአብሔርን መምሰል ወገኖቼ የማንደራደርበት ዋና ሊሆን የሚገባ ነገር ነው እግዚአብሔርን መምሰል ይለዋል ያለ ጥርጥር ምንድነው ታላቅ ነው በስጋ ምን ያለ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይለዋል አሁን እዚህ ጋር እግዚአብሔርን መምሰል የሚለውን ዲፋይን ያደርጋል እግዚአብሔርን መምሰል ማን ነው ስንል እዚህ ጋር ክርስቶስ እንደሆነ ምን ይለዋል እግዚአብሔርን መምሰል ያጥርጥር ታላቅ ነው ካለው በኋላ በስጋ ምን ያለ የተገለጠ ማን ነው ክርስቶስ ነው ስለዚህ እግዚአብሔርን መምሰል ስንል ክርስቶስን መምሰል ነው የክርስቶስ ኢየሱስን እየመሰሉ መሄድ ነው ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ምን ብሏል ወስኗልና አስቀድሞ የወሰናቸው እነዚህ ደግሞ የጠራቸውንም እነዚህ ደግሞ ምን አደረጋቸው አጸደቃቸው ያጸደቃቸውንም ደግሞ ምን አለ አከበራቸው ክብር ለእግዚአብሔር ይሁን የእግዚአብሔር ኢንቴንሽን ወገኖቼ ልጁ በወንድሞቹ መካከል በኩር ይሆን ዘንድ የልጁን መልክ ይመስሉ ዘንድ ይሄ የእግዚአብሔር ወስኗል ክብር ለእግዚአብሔር ይሁን ስለዚህ እግዚአብሔርን መምሰል የሆነ አላለ ስንፈልገው የምንሆነው ወይም ደግሞ ከአንድ ዘመን ደግሞ የምንተው ጉዳይ ሳይሆን የእግዚአብሔር ውሳኔ ነው ትእዛዝም ክብር ለእግዚአብሔር ይሁን ክርስትና ማለት ራሱ እግዚአብሔርን መምሰል ነው ኢየሱስ ክርስቶስን መምሰል ማለት ነው እና ጳውሎስ በዚህ ሲያነቃቃው ጢሞቴዎስን እንመለከታለን ባለፈው መግቢያ ላይ እንደተመለከትነው የእግዚአብሔር ኢሜጅ የሚለውን ይሄ እግዚአብሔር መምሰል የሚለውን ነገር በላቲን ኢማጎ ዲኤ የሚለው እግዚአብሔር መምሰል የሚለው ሐሳብ እነዚህ አራት ፒለሮች አሉት ብለው ይላሉ ማለት በዘፍጥረት ምዕራፍ 1 ከቁጥር 26 እስከ 27 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ያለውን ያንን ሐሳብ ይወስዱና የእግዚአብሔር ባህሪው ታዲያ ምንድነው እግዚአብሔርን በምንድነው ታዲያ ምን መሰለው ኢየሱስ ክርስቶስስ እግዚአብሔርን መሰለው ስንል ምን ማለታችን ነው እና እኛስ ከክርስቶስ ጋር ሪሌት የምናደርገው በምን መንገድ ነው ብለው ሰዎች ሲጠይቁ እነዚህን አራት ፒለሮች ይሰጣሉ ማለት እግዚአብሔርን መምሰል የሚለው ጉዳይ እነዚህ አራት ፒለሮች ላይ የቆመ ነገር ነው የመጀመሪያው ምክንያታዊነት ነው እግዚአብሔር በባህሪው ማን ነው ከተባለ ምን አይነት ነው ከተባለ ራሽናሊቲ ነው ራሽናሊቲ ምክንያታዊነት ያለው አምላክ ነው ክብር ለእግዚአብሔር ይሁን በሁለተኛ ደረጃ ግንኙነት ሪሌሽናሊቲ ነው እግዚአብሔር ግንኙነት የሚወድ አምላክ ነው በሶስተኛ ገዢነት ዶሚኒየን ለሰዎች የሰጠው የእግዚአብሔር አንዱ ባህሪ ዶሚኒየን ብዙ ተባዙ ምድርንም ግዟት ያለው እግዚአብሔር የመግዛት የመምራት ያንን ባህሪውን ከሰዎች ጋር ምን አድርጓል ሼር አድርጓልና ሌላው አራተኛው ስነ ምግባራዊነት ነው ወይም ሞራሊቲ ነው እነዚህ አራት ፒለሮች ላይ ነው እግዚአብሔር መምሰል የሚለው ነገር ያለው ብለው መጽሐፍ ቅዱስ አስተማሪ ሰዎች ይሄንን ይናገራሉ ክብር ለእግዚአብሔር ይሁን ስለዚህ እግዚአብሔር በምን ደስ ይለዋል እግዚአብሔር ደስ የሚለው እግዚአብሔርን በመምሰል ክብር ለእግዚአብሔር ይሁን ዛሬ ወገኖቼ እግዚአብሔርን በመምሰል ህይወት እግዚአብሔር ይባርካችሁ እግዚአብሔር ይባርከን ሁላችንን ወገኖቼ ሌላ ነገር አይደለም የእግዚአብሔር ፍላጎት ኢየሱስ ክርስቶስን በህይወታችን ተስሎ ማየት ነው ታስተውሳላችሁ አይደል የገላትያን ሰዎች እናንተ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊታችሁ እንደተሳለ ሆኖ ነበር አሁን ይህንን እንዳታስተውሉ እዚህ ምን ያደረገባችሁ ማን ነው ብሎ ጳውሎስ ሲል እንመለከታለን የእግዚአብሔር ለኛ ያለው ትልቁ ዓላማ ትልቁ ፈቃድ ምንድነው ኢየሱስ ክርስቶስን በህይወታችን መሳል ነው ክብር ለእግዚአብሔር ይሁን ስለዚህ ጳውሎስ ምን ይለዋል ከሁሉ በፊት ይሄ እንዲሆን ፈልጋለሁ ይለዋል ምን ይሁን እግዚአብሔርን መምሰል ይቅደም ሃሌሉያ
እግዚአብሔርን መምሰል ይቀደም። ከአገልግሎታችን በፊት እግዚአብሔርን መምሰል፣ ከምናደርጋቸው ፐርፎርማንሶች በፊት እግዚአብሔርን መምሰል፣ ከምንሰብከው ከምንዘምረው በፊት እግዚአብሔርን መምሰል ይቀደም ሲለው እንመለከታለን። ስለዚህ እግዚአብሔር በምን ደስ ይለዋል? የመጀመሪያው እግዚአብሔር የሚደሰትበት ነገር እግዚአብሔር ኢየሱስ ክርስቶስን በመምሰል ወይም ደግሞ ራሱን እግዚአብሔርን በመምሰል በዚህ እግዚአብሔር ደስ ይለዋል። ክብር ለእግዚአብሔር ይሁንና ጢሞቴዎስንም የኤፌሶንም ቤተክርስቲያን ከእግዚአብሔር ኢሜጅ ሊያወጣ ያለ የስህተት ትምህርት ብዙ አለ፣ ግን እግዚአብሔር በጳውሎስ በኩል ሆኖ ወደ ትክክለኛው ወደዛ ኢሜጅ ሊመልሳቸው ሲሞክር ነው የምንመለከተው። ስለዚህ እግዚአብሔር በምን ደስ ይለዋል? እግዚአብሔር ደስ የሚለው ኢየሱስ ክርስቶስን በመምሰል ደስ ይለዋል። እግዚአብሔርን በመምሰል ደስ ይለዋል። ክብር ለእግዚአብሔር ይሁን። በሁለተኛ ደረጃ ጳውሎስ የሚለው እግዚአብሔር በምን ደስ ይለዋል? በጸሎት ህይወት ደስ ይለዋል። ምን ይላል? እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ መልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይለዋል። ክብር ለእግዚአብሔር ይሁን። የመጀመሪያው ነገር እግዚአብሔርን ደስ የሚያሰኘው ምንድነው? የእግዚአብሔርን መምሰል ነው ካለ በኋላ በሁለተኛ ደረጃ እግዚአብሔርን ከሚያስደስቱት ነገሮች መካከል የጠቀሰው ጳውሎስ በጸሎት የጸሎትን ህይወት ነው ወይም ደግሞ መጸለይ ወገኖቼ መጸለይ ዋና ነገር ነው። first of all, after mentioning many important issues, Paul gives one thing, which is prayer. ማለት ብዙ ነገሮችን ከጠቀሰ በኋላ ምን ይለዋል? first of all ይለዋል። በመጀመሪያ ምን እንዲደረግ ፈልጋለሁ? ጸሎት እንዲደረግ ፈልጋለሁ። እግዚአብሔርን መምሰል እንዲኖር ፈልጋለሁ። እግዚአብሔርን መምሰል ባለበት ቦታ ጸሎት አለ። ምክንያቱም ያ መንፈስ ያንን ኢሜጅ ሲክ የሚያደርግ መንፈስ በውስጣችን ስላለ ማለት ነውና ምን ይለዋል? በጸሎት ህይወት እግዚአብሔር ደስ ይለዋል። በሚጸልይ ሰው እግዚአብሔር ደስ ይለዋል። ያው እንደምታውቁት ጸሎት በብዙ ሃይማኖቶች መካከል ያለ አንድ ኮመን የሆነ አንድ የሆነ ሪቹዋል ኤክሰርሳይዝ ነው። በየትኛውም ሃይማኖት ብትሄዱ ጸሎት አለ። ግን በክርስትና ጸሎትን ደግሞ ለየት የሚያደርገው ነገር አለ። ጸሎት ለምንድን ነው የምንጸልየው? እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይለዋል። ማለት ወገኖቼ በጸሎት በእግዚአብሔር መልክ ልንኖር የምንችለው እግዚአብሔርን እየመሰልን እንድንኖር ከሚያደርጉን ነገሮች አንዱ ጸሎት ነው ሲለው እንመለከታለን። ምን ይሏል? እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ምን እናድርግ? ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ይሄንን እመክራለሁ ይላል። ክብር ለእግዚአብሔር ይሁን። ወገኖቼ በእግዚአብሔር ፊት ተዘልለን እግዚአብሔር ደስ የሚሰኝበትን ህይወት እንድንኖር ከፈለግን አንዱ ትልቁ ኪ ፖይንት ምንድነው? መጽሐፍ ቅዱስ የሚነግረን ጸሎት ነው። ክብር ለእግዚአብሔር ይሁን። ጸሎት አንድ የሆነ ሪቹዋል ኤክሰርሳይዝ አይደለም። በክርስትና ጸሎት ከእግዚአብሔር ጋር ያለ ግንኙነት ነው። ለምንድነው የምንጸልየው? እግዚአብሔር ሕያው አምላክ ስለሆነ፣ የሚሰማ አምላክ ስለሆነ፣ ኮሙኒኬት የሚያደርግ አምላክ ስለሆነ። የአሕዛብ አማልክት እኮ አጋንንቶች ናቸው፣ አይሰሙም፣ አያዩም። ግን ደግሞ እንደዛም ቢሆኑ የሚከተሏቸው ሰዎች ግን የሚሰሟቸው እየመሰላቸው ይጸልያሉ፣ ወደዛ ይቀርባሉ። ታስታውሳላችሁ አይደል? ኤልያስን ለበዓል እንዲጸልዩ ያደረጋቸው ምናልባት መንገድ ሄዶ ይሆናል እንደዚህ ያለ ሲያላግጥባቸው የነበረው ምንድነው? ጸሎት አለ፣ ግን የሚሰማ አይደለም ያለው፣ የማይሰማ ነው ያለው። እና ጳውሎስ እዚህ ጋር እያለ ያለው ምንድነው? አሁን እዚህ ጋር ግን የሚሰማ አለ። ጸሎት መጸለይ ያለበት የሚሰማ አለ። ስለ ነገስታት፣ ስለ ሰዎች ሁሉ እንዲጸልይ ፈልጋለሁ። ለምን? የሚሰማ ስላለ ለሰዎች ለነገስታቶች ሁሉ መጸለይ፣ በእግዚአብሔር ፊት እግዚአብሔርን እየመሰልን ጸጥ ብለንና ዝግ ብለን እንድንኖር። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ የተንቀሸቀሸ ህይወት፣ ክርስትናን የማይወክል ህይወት የምንኖርበት ጊዜ አለ። ከጸሎት ስንሸሽ፣ ከእግዚአብሔር ማዕድ ስንሸሽ፣ በእግዚአብሔር ፊት መቀመጥና በእግዚአብሔር ፊት መሆን ሲያቅተን ወገኖቼ በጣም ዝብርቅርቅ ያለ ህይወት፣ ምንድነው የሆንኩት እስከምን ድረስ የምንደርስበት አይነት ህይወት እንኖራለን። ምክንያቱም ቁልፍ አንድ ነገር ነው፣ ጸሎት ነው።
በእግዚአብሔር ፊት መሆን ነው ጸሎት ማለት እግዚአብሔር ሆይ አንተ ትልቅ ነህ እኔ ደግሞ ትንሽ ነኝ ማለት ነው መንበርከክ ነው ሁሉን ለእግዚአብሔር አሳልፎ ለመስጠት ነው መስጠት ነው እና ለማን እንጸልይ ይላል ለሰዎች ሁሉ ይላል ለሰዎች ሁሉ regardless of color ሰዎች ምንም አይነት ባክግራውንድ ይኖራቸው ማንንም ይሁኑ ምንም ይሁኑ ለሰዎች ሁሉ ምን ማለት በመጸለይ ክብር ለእግዚአብሔር ይሁን እኔ በጣም እየደነቀኝ ነበር ይሄን ክፍል ሳነብ ማለት እግዚአብሔርን መምሰልና ጸጥ ብለንና ረጋ ብለን እንድንኖር ይልና ከለሰዎች ሁሉ ከመጸለይ ጋር ያገናኘዋል ምን ማለት ነው የሰዎች ሁሉ በሰላም መኖር የሰዎች መጠበቅ ለሰዎች ጸልየን ሰዎች ሲጠበቁ የኛም ነገር ይጠበቃል አይገርማችሁ እኛም ጸጥና ረጋ ብለን እግዚአብሔርን እየመሰልን ምንኖረው ለሰዎች ሁሉ ስንጸልይ ነው ሰዎች ሁሉ በእግዚአብሔር ሐሳብና ፈቃድ እንዲሄዱ ሰዎች በሰዎችና በእግዚአብሔር መካከል ቆመን ለሰዎች እግዚአብሔር መልካምን እንዲያደርግ ስንመኝ ስንጸልይላቸው እኛ ደግሞ በዚህ በኩል በሰላምና በጸጥታ ዝግ ብለን እግዚአብሔርን እየመሰልን እንኖራለን ይላል አይገርም ሪሌት ያደርጋል እኛ እንድንኖር እግዚአብሔርን እየመሰልን ጸጥና ረጋ ብለን እንድንኖር ለሰዎች ሁሉ እንጸልይላለን የሚገርም ነው መሆን የነበረበት ረጋ ብላችሁ እግዚአብሔርን እየመሰላችሁ እንድትኖሩ ስለራሳችሁ ጸልዩ ነበር መሆን የነበረበት ግን ጳውሎስ እንዲህ ይላል ጸጥና ረጋ ብለን እንድንኖር ለሰዎች ሁሉ እንጸልይ ክብር ለእግዚአብሔር ይሁን ወገኖቼ የተሳሰረ ህይወት ነው ያለን የአንዱ ውድቀት ለሌላው ውድቀት ነው ወገኖቼ ሌላው እየወደቀ እኛ ምንኖርበት ሌላው እየተሸነፈ ወይም ሌላው ብዙ ነገር እየሆነ እኛ በመንፈልገው ህይወት ልንኖር አንችልም ክርስትና ሁሉ ጊዜ ለሌሎች መኖር ነው ክብር ለእግዚአብሔር ይሁንና ለሌሎች ስትጸልዩ ለሌሎች ስትማለዱ ለሌሎች ስትቆሙ እግዚአብሔር እናንተን ደግሞ የእናንተ የሆነውን ነገር ይሰራል ይለናል ጳውሎስና ጳውሎስ ለጢሞቴዎስ ምን በቃ ጸሎት እንዲደረግ ፈልጋለሁ እና ጸሎት ሲደረግ ለሁሉ ክብር ለእግዚአብሔር ይሁን ለነጩም ለጥቁሩም ለተማረውም ላልተማረውም ብዙ ክላሶች አሉ በኤፌሶን ቤተክርስቲያን ውስጥ ብዙ ክላሲፊኬሽኖች አሉ ማለት ብዙ መደቦች አሉ አይሁዶች አሉ ግሪኮች አሉ የተማሩ አሉ ያልተማሩ አሉ ብዙ አይነት ሰዎች አሉ ግን ለሁሉ ክብር ለእግዚአብሔር ይሁን ጸሎት ኢንክሉሲቭ ነው ሁሉን ያቀፈ ነው ጸሎት ሁሉ ጊዜ አቃፊ ነው እንጂ ኤክስክሉድ አድራጊ አይደለም ክብር ለእግዚአብሔር ይሁን መጽሐፍ ቅዱስ የሚያስተምረን አንድ ስለ ጸሎት ይሄን ነገር ነውና ለማን እንጸልይላል ለሰዎች ሁሉ ይላል ከዛ በኋላ ለነገስታት ሁሉ ይላል ለነገስታት ሁሉ የሚለውን ጸሎት ጸልዩ የሚለውን ሐሳብ ካነበብኩኝ በኋላ ለመሆኑ በዛ ዘመን የነበረው ንጉስ ማን ነው ብዬ ሄጄ ስመለከት ማን እንደነበረ ታውቃላችሁ ኔሮ የሮማዊው ቄሳር ማለት ነው ክርስቲያኖችን የሚያሳድድ የሚገል እና ለሱ ጸልዩለት ይላል መጽሐፍ ቅዱስ አይገርምም ጳውሎስ ለሱም ጸልዩለት ለነገስታት ጸልዩ ይላል አንዳንድ ጊዜ ጸሎት ወገኖቼ የሆነ የድጋፋችን ምልክትና አለመደገፋችንን የምናሳይበት የሆነ መሪ ስናገኝ እና ደስ ሲለን በሁኔታው ስንደሰት የምንጸልይለት ዘመን አለ ደስ የሚለን ጊዜ አለ ከዛ በኋላ ደግሞ በሆነ መልኩ ደግሞ ያ መሪ ሳይስማማን ሲቀር ደግሞ ጸሎታችንን እናቆማለንና አንዳንድ ጊዜ ጸሎት የድጋፍና የተቃውሞ እንትን የሚሆንበት ጊዜ አለ ግን መጽሐፍ ቅዱስ እንደሱ አስተምረን ለነገስታት ሁሉ ምን አይነት ነገስታቶች ኢቭን ክፉ ቢሆኑ እንኳን የማይመቹ ቢሆኑ እንኳን በእግዚአብሔር ፈቃድ ሳይሆን በእግዚአብሔር ዕውቅና የተቀመጡ ቢሆኑ ሁለት ነገር አለ እግዚአብሔር በፈቃዱ የሚያስቀምጣቸው ሰዎች አሉ እግዚአብሔር ደግሞ ሳይፈቅድ እግዚአብሔር ያወቀ ደግሞ የሚቀመጡ ሰዎች አሉ በዕውቅና የሚቀመጡ ሰዎች አሉ በፈቃድ የሚቀመጡ ሰዎች አሉ መጽሐፍ ቅዱስ ግን ለነገስታት ለሁለቱም ጸልዩ ይለናል ክብር ለእግዚአብሔር ይሁን ከምን ጋር እንደሚያያይዘው ታውቃላችሁ ጸጥና ረጋ ብለን እግዚአብሔርን እየመሰልን እንድንኖር ይላል አይገርማችሁም የኛ በእግዚአብሔርን እየመሰልን ጸጥና ረጋ ብለን የምንኖርበት ነገር አንዱ ሪሌት ያደረገው ከነገስታት ጋር ነው ምክንያቱም አውቶሪቲ ያላቸው በእጃቸው ስልጣን አለ እግዚአብሔር የሰጣቸው ነገር አለ የሚወስኑት ውሳኔ በአንድም በሌላም በእኛ ላይ ተጽዕኖ መፍጠሩ አይቀርም ስለዚህ ጸልዩ ይላል ክብር ለእግዚአብሔር ይሁን ወገኖች አንዳንድ ጊዜ ስለምንወዳቸው አይደለም አሁን አሜሪካንን እየመራ ያለውን ሰው ስለምንወደውም ስለማንወደውም ሳይሆን መጽሐፍ ቅዱስ ስለሚለን መጸለይ ለሱ ያስፈልጋል ክብር ለእግዚአብሔር ይሁን እግዚአብሔር የሚወደው ሰው ነው እግዚአብሔር የሚያደርገውን እግዚአብሔርን ፈቃድ የሚያደርግ ሰው ነው የማያደርግ ሰው ነው እሱ ሌላ ጉዳይ ነው ግን መጽሐፍ ቅዱስ እሱን አይደለም ይላል እግዚአብሔርን ፈቃድ ለሚያገለግሉ ሰዎች ጸልዩ አይደለም ይላል ጸልዩ ለነማ ለነገስታት እግዚአብሔር ላስቀመጣቸው እግዚአብሔር ሳያውቅ የተቀመጠ ማንም ንጉስ የለም
ለወደፊትም አይኖርም ከዚህ በፊትም አልነበረም ግን እግዚአብሔር ያውቃል ማለት ግን የእግዚአብሔር ፈቃድ ነው ማለት አይደለም በዳዊትና በሳኦል መካከል የነበረው ዲፈረንስ ይሄ ነው እግዚአብሔር ያወቀ ነው ሳኦል የነገሰው ግን ሳኦል የእግዚአብሔር ፈቃድ ሳይሆን የህዝቡ ኢንተረስት ነበር በፊታችን የሚሄድልን ሰው እንፈልጋለን ልክ እንደ አሕዛብ መሆን እንፈልጋለን ብለው ስላሉ የእግዚአብሔር ኢንተረስት ባልሆነበት ጉዳይ ግን እግዚአብሔር ደግሞ አስቀመጠላቸው ሰው ዳዊት ደግሞ በእንደዛ አይደለም የመጣው እግዚአብሔር አዘጋጅቶት በእግዚአብሔር ፈቃድ ነው የመጣው ሰዎች በሁለቱም መንገድ ሊመጡ ይችላሉ የኛ ሐሳብ ግን ምንድነው የኛ ዋና ነገር ሊሆን የሚገባው ግን ምንድነው ጸሎት ነው ስለዚህ ለሁሉም ጸልዩ የሆነ ዘመን የምንወደውን ሐሳብ ስላንሸራሸረልን ሳይሆን ባያንሸራሸርልንም ከኛ አግኝት ቢሆንም እኛ የምናስበውን ነገር ባያራምድልንም ምን በሉ ጸልዩ ክብር ለእግዚአብሔር ይሁን ጸሎት ወገኖቼ የፖለቲካ ሰዎችን መደገፊያም መቃወሚያም መንገድ አይደለም የሆነ ደስ ሲለን የምንጸልይ ከዛ በኋላ ደግሞ እንደዛ አይደለም ጸሎት ሁሉ ጊዜ ምንድነው በእግዚአብሔር ፊት ሰዎችን መናቀርብበት ትክክለኛውን ነገር እግዚአብሔር እንዲያደርግ ኢቭን ክፎች ቢሆኑ እንኳን እግዚአብሔር እንዲመልሳቸው የምንጸልይበት መንገድ ነው እና ስለ መኳንንቶች ይላል ስለ አውቶሪቲስ ጸልዩ ይላል እና በዚህ መልኩ ነው የእግዚአብሔር ፈቃድና ሐሳብ በህይወታችሁ የሚሆነው ይያለ ነው እና በኋላ ላይ ፖስት ስለማደርገው ወደሚቀጥለው ሊሄድ ቶሎ ልበልና ጊዜን እንደወሰድኩ አውቃለሁ በእግዚአብሔር በሌላ በምን ደስ ይለዋል በሰዎች ሁሉ መዳን ደስ ይለዋል ይለናል ሰዎች ሁሉ ሊድኑ እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት ይሄ መልካምና ደስ የሚያሰኝ ነገር ነው ይላል መዳን ለሰው ሁሉ ልጆች በምርጫ የሚያገኙት ነው ክብር ለእግዚአብሔር ይሁን ለሰዎች ሁሉ እግዚአብሔር ያዘጋጀው የሰጠው ሰዎች እንዲመርጡ አብሌብል ያደረገው ነገር ምንድነው ካልን መዳን ነው እና ሰዎች ሁሉ እንዲድኑ የእግዚአብሔር ኢንቴንሽን ቤስት ኢንቴንሽን አንዳንድ ሰዎች ኖ የእግዚአብሔር ቤስት ኢንቴንሽን ምንድነው የተወሰኑ ሰዎች እንዲድኑ ነው የተመረጡ ሰዎች እንዲድኑ ብለው የሚያስተምሩ ሰዎች አሉ ኖ እግዚአብሔር ሰዎች ሁሉ እንዲድኑ የእግዚአብሔር ሐሳብ ነው አብሌብል አድርጎታል እግዚአብሔር መዳንን ከተወሰኑ ሰዎች ደብቆ ለተወሰኑ ሰዎች አብሌብል አላደረገም እግዚአብሔር መዳንን ለሁሉ አብሌብል አድርጎታል በምርጫ ክርስቶስን የመረጡ ይሄንን የመስቀል መንገድ የመረጡ ሰዎች ይድናሉና ሰዎች በመዳናቸው እግዚአብሔር ደስ ይለዋል በምን ደስ ይለዋል በሰዎች ሁሉ ምን መዳን ክብር ለእግዚአብሔር ይሁን እና የተለያዩ አመለካከቶች አሉ እንደዚህ የሚሉ በምርጫ የሚገኝ ነው የሚሉ ሰዎች አርሜኒያኒዝም የሚያራምዱ ሰዎች ከእንደገና ደግሞ እግዚአብሔር ለመረጣቸው ሊድኑና እውነቱን እንዲያውቁ ለመረጣቸው ብቻ ነው የሚሉ ካልቪኒዝምን የሚያራምዱ ሰዎች አሉ እንዲያውም አንዳንዶች ደግሞ ይሄንን ሐሳብ ይወስዱና በሰዎች ሁሉ መዳን ለሰዎች ሁሉ መዳን እግዚአብሔር ደስ ይለዋል የሚለውን ሐሳብ ይወስዱና ዩኒቨርሳሊዝምን ወይም ደግሞ አት ዘ ኤንድ ሰዎች ሁሉ ይድናሉ የሚል ትምህርት ያስተምራሉ እንደሱም አይደለም እግዚአብሔር ግን ሰዎች ሁሉ እንዲድኑ ይወዳል በሰዎች ሁሉ መዳን ደስ ይለዋል ያንንም ደግሞ አብሌብል አድርጓል ግን ደግሞ አብሌብል ቢሆንም ደግሞ የምርጫ ጉዳይ ነው ራስን የመስጠት ጉዳይ ነው የመቀበል ጉዳይ ነው ለተቀበሉት በስሙ ላመኑት ግን ለነዚህ እግዚአብሔር ልጆች የሆኑ ዘንድ ምን አደረገ ስልጣንን ሰጣቸው ይላልና ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ምን ተብሏል ተገልጧል ይለናል ማነው ቲቶም ላይ ማለት ነውና ስለዚህ እግዚአብሔር በምን ደስ ይለዋል በሰዎች ሁሉ መዳን ደስ ይለዋል ቶሎ ልበል ሰዓቴ በጣም ሄዷል አራተኛው እግዚአብሔር በምን ደስ ይለዋል ትክክለኛ የመዳን ዕውቀት ለሰዎች ሲደርስ ደስ ይለዋል ይለናል ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ ይሄ እግዚአብሔር አንድ ደስ የሚሰኝበት ነገር ምንድነው ትክክለኛ የመዳን ዕውቀት ወደ ሰዎች ሲደርስ ነው ሰዎች ሁሉ እንዲድኑ እውነቱን ወደ ማወቅ እንዲመጡ ሊያውቁት የሚገባው ዕውቀት የትኛው ነው ጳውሎስ ወንጌል አደራ ነው የምስራች ነው ሲለን ከቆየ በኋላ አሁን ደግሞ ህይወት ለዋጭ ዕውቀት ነው ይለን ዕውቀት ህይወት የሚለውጥ ዕውቀት ነው ይለናል ጳውሎስ የመዳን ዕውቀት ነው ብሎ ያነሳቸው ሐሳቦች የመጀመሪያው አንድ እግዚአብሔር አለና ይላል ክብር ለእግዚአብሔር ይሁን ወገኖች በእግዚአብሔር ኤግዚስተንስ በእግዚአብሔር መኖር በእግዚአብሔር ማንነት አንድ ሰው ካላመነ ድነት የለውም ድነት ሊኖር የሚችለው በእግዚአብሔር መኖር እግዚአብሔር አለ ብሎ አንድ እግዚአብሔር አለ ብሎ ሲያምን ብቻ ነው ክብር ለእግዚአብሔር ይሁን one being three persons ወይም ምንድነው ስላሴዎችን እግዚአብሔርን ሲያምን እግዚአብሔር አለ ብሎ አንድ እግዚአብሔር አለ ብሎ ሲያምን
የመጀመሪያው የመዳን ዕውቀት በአንድ እግዚአብሔር ማመን ነው። ክብር ለእግዚአብሔር ይሁን። ከዛ በኋላ ምን ይላል? በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ ይላል። ከዚህ ዕውቀት ውጪ ይሄንን መካከለኛ ባላወቀበት መልኩ ሰው ሊድን አይችልም። ይሄ ዕውቀት ወደ ሰዎች ሲደርስ እግዚአብሔር ደስ ይለዋል። ማን ነው ይሄ በሰውና በእግዚአብሔር መካከል የገባው? ማን ነው ብለን ስንል እርሱም ፍጹም ሰው ፍጹም አምላክ የሆነ። ሁሉ ጊዜ ወገኖቼ በመካከል የሚገባ ነገር ሁለቱን ሪፕሬዘንት ማድረግ የሚችል መሆን አለበት። በሰውና በእግዚአብሔር መካከል የገባ ሰውም እግዚአብሔርም መሆን የሚችል መሆን አለበት እና ሰውም እግዚአብሔርም የሆነ ማን? ጌታችን ኢየሱስ ክርስቶስ ነውና ይሄ ትክክለኛ የመዳን ዕውቀት ወደ ሰው ልጆች ሲደርስ እግዚአብሔር ደስ ይለዋል ይለናል ጳውሎስ። ኤፌሶን ብዙ አማልክት የነበሩባት ብዙ አምላክ ነን ብለው የሚሉ የነበሩባት ከተማ ነበረችና ሮማውያን ዲያና የሚሏት ጣዖት ቤተ መቅደስ የነበረባት ብዙዎች ስለ ፈርቲሊቲ በተለያየ ኮንሰፕት የተለያየ አምላክ የነበራቸው ሰዎች የነበሩባት ከተማ ስለነበረች ጳውሎስ አንድ አምላክ ካለ የሚለው ኮንሰፕት ሰዎች እንዲድኑ ካስፈለገ ይሄ ዕውቀት ሰዎች ጋር መድረስ አለበት ይላልና ይሄኛ በዘመናችን በጣም ኢዚሊ አንደርስታንድ እንደምናደርገው አይደለም። ብዙ አማልክት በነበረበት ብዙ አምላኮች ባሉበት ለእያንዳንዱ ነገር አምላክ ሪፕሬዘንት በተደረገበት ቦታ ላይ አንድ አምላክ ብቻ ብሎ ማመን በጣም ከባድ ነገር ነበር እና ጳውሎስ ምን ይላል? አንድ አምላክ አለ፣ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ አንድ አለ። እሱም ማን ነው? ሰው የሆነው አምላክ የሆነው ጌታችን ኢየሱስ ክርስቶስ ነው ብሎ ሲናገር እንመለከታለን ማለት ነው። ስለዚህ ትክክለኛ የመዳን ዕውቀት ወደ ሰዎች ሲደርስ እግዚአብሔር ደስ ይለዋል። እግዚአብሔር ደስ ይለዋል። ብቻውን አምላክ ለሚሆን ለማይጠፋ ለማይታየውም ለዘመናት ንጉስ ምስጋናና ክብር ከዘላለም እስከ ዘላለም ይሁን ይላል ጳውሎስ። ክብር ለእግዚአብሔር ይሁን። ብቻውን አምላክ፣ ሌላ አምላክ የለም። ጳውሎስ እዛው ክፍል ላይ ነው ምዕራፍ 1 ቁጥር 37 ላይ ነው ቁጥር 17 ላይ ነው ይሄንን የሚለው ኢንፈሳይዝ ያደርጋል። ብቻውን አምላክ፣ ሌሎች አማልክት አይደሉም አምላክ፣ እግዚአብሔር ብቻ ነው። በእግዚአብሔርና በሰው መካከል ደግሞ አንድ አለ። በሰውና በእግዚአብሔር መካከል አንድ አለ የምንለው ለምንድን ነው ከተባለ በሰውና በእግዚአብሔር መካከል ያለው አንዱ ራሱን ቤዛ አድርጎ ስለሰጠ ነው። ክብር ለእግዚአብሔር ይሁን። ቤዛነት በሌለበት መመካከል መግባት አይቻልም። ማለት ቤዛ ያላደረጉ ራሳቸውን መካከለኛ ሊሆኑ አይችሉም። ኢየሱስ ክርስቶስን መካከለኛ የሚያደርገው ብቸኛ ምክንያት ለዚህ ኳሊፋይድ ያደረገው አንድ ነገር ምንድነው ሲባል ራሱን ሰጠ ይላል። ክብር ለእግዚአብሔር ይሁን። ራሱን ሰጥቶ በሰውና በእግዚአብሔር መካከል የገባ መካከለኛ አንድ ብቻ ነው። ቤዛ አንድ ብቻ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ይሄ የመዳን ዕውቀት ወደ ሰዎች ሲደርስ እግዚአብሔር ምን ይለዋል ይለናል? ደስ ይለዋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አምስተኛ አይኖ ቶሎ እንዳልኩኝ አውቃለሁ። አምስተኛ እግዚአብሔር በምን ደስ ይለዋል? ወንጌልን ተልኮ ባደረገው አዋጅ ነጋሪ ሹመኛ። ምን ለማለት እንደፈለኩኝ በደንብ አብራራለሁኝ። ወንጌልን ተልኮ ባደረገ አዋጅ ነጋሪ ሹመኛ እግዚአብሔር ደስ ይለዋል። እግዚአብሔር ደስ የሚለው በምንድነው አለን? በሰዎች መዳን ነው አለን። በሰዎች መዳን ደግሞ እግዚአብሔር ደስ የሚለው ከሆነ ሰዎች እንዲድኑ ያ የመዳን ዕውቀት ሊደርሳቸው ያስፈልጋል። ይሄ ሲደርሳቸው እግዚአብሔር ደስ ይለዋል አለን። ይሄ ደግሞ ደስ የሚያሰኘው ከሆነ ደግሞ ይሄንን የመዳን ዕውቀት የሚያደርሱ ሰዎች ደግሞ በትክክለኛ ማንነት ሲነሱ ደግሞ እግዚአብሔር ደስ ይለዋልና ወንጌልን ተልኮ ባደረገ አዋጅ ነጋሪ ሹመኛ እግዚአብሔር ደስ ይለዋል። እዛው ጋር ምን ይላል ጳውሎስ? እኔም ለዚህ ነገር አዋጅ ነጋሪ ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ ይላል። እውነትን እናገራለሁ ይላል። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር በምን ደስ ይለዋል ከተባለ ወንጌልን ተልኮ ባደረገ አዋጅ ነጋሪ። ክብር ለእግዚአብሔር ይሁን። የተጠሩ ሰዎች እግዚአብሔር እንደጠራቸው ሲያገለግሉ እግዚአብሔር የጠራቸውን ነገር ሲያደርጉ በትክክል ሲከውኑ እግዚአብሔር በዚህ ደስ ይለዋልና ጳውሎስ እኔ ለዚህ ተጠራው ይላል። ለምን? አዋጅ ነጋሪ ልሆን። ክብር ለእግዚአብሔር ይሁን። አዋጅ ነጋሪ ልሆንና ላስተምር ይላል። ወገኖቼ የወንጌል አገልጋይ ሁለት ተልእኮ አለው፣ ማወጅና ማስተማር። እነዚህ ሁለቱን ነገሮች ይዞ ነው የሚሄደው። ያውጃል ወንጌልን፣ ይናገራል ወንጌልን፣ ያስተጋባል ወንጌልን፣ ከእንደገና ደግሞ ለዳኑ ሰዎች ደግሞ ያስተምራልና ጳውሎስ ይሄንን ለማድረግ እኔ ሐዋርያ ሆንኩኝ ይላል። ክብር ለእግዚአብሔር ይሁን። እና ደስ የሚለው እግዚአብሔር በምን አይነት ሰው ነው ወይም ደግሞ በምንድነው እግዚአብሔር ደስ የሚለው ከተባለ ወንጌልን ተልኮ ባደረገ አዋጅ ነጋሪ ሹመኛ። ክብር ለእግዚአብሔር ይሁን። በተሾመ ብቻ ደስ አይለው
በተሾመ ብቻ የሆነ ታይትል ባለው ሰው ብቻ ደስ አይለውም እግዚአብሔር ግን ታይትል ለእግዚአብሔር ፈቃድና ሐሳብ ሲሆን አላደል የተጠሩ ሰዎች እግዚአብሔር በጠራቸው መልኩ ሲመላለሱና የእግዚአብሔርን ፈቃድ ሲያደርጉ እግዚአብሔር በዚህ ደስ ይለዋል ይለናል ጳውሎስ ክብር ለእግዚአብሔር ይሁን አያይዞ ጳውሎስ ተልኮን በሚወጣ እውነተኛ የወንጌል አገልጋይ ህይወት የሚታዩ ነገሮችን ጳውሎስ ይጠቅሳል ተልኮ ተኮርነትን ለዚህ ነገር ይላል ለዚህ ነገር አዋጅ ነጋሪና ሐዋርያው እንኩኝ ተልኮ ተኮርነትን የአገልግሎትን አቅጣጫ በምን አይነት ጥሪና አገልግሎት እንደሚያገለግል ሐዋርያ ተደረኩኝ ይላል ክብር ለእግዚአብሔር ይሁን እና ሸክሙን ደግሞ ማለት ለአህዛብ ምን ተደረኩኝ አዋጅ ነጋሪና አስተማሪ ሆን ዘንድ ለማ ስፔሲፊክ ነው ለአህዛብ ክብር ለእግዚአብሔር ይሁን ከዛ በኋላ ተሾምኩኝ ይላል ስምሪትን ይናገራል ከዛ በኋላ ደግሞ አምስተኛ ምን ይናገራል ኢንቴግሪቲን ይናገራል እውነትን እናገራለሁ ይላል ይሄ እነዚህ አምስት ሐሳቦች ተልኮ ተኮርነት የአገልግሎት አቅጣጫ ሸክም ስምሪትና ኢንቴግሪቲ በአንድ በተጠራ ሰው ህይወት ውስጥ ሊታዩ የሚገባቸው ነገሮች ናቸው አንድ ሰው በአገልግሎት ከመሾሙ በፊት ወይም ደግሞ ወንጌል ተኮር አገልጋይ ነው አይደለም የሚለውን ነገር ለማወቅ ከፈለግን ትክክለኛ እግዚአብሔር ጥሪ በዚህ ሰው ህይወት አለ የለም የሚለውን ነገር ለማወቅ ከፈለግን ጳውሎስ እነዚህን አምስት ነገሮች በዚህ ክፍል ላይ ይነግረናል ክብር ለእግዚአብሔር ይሁን ስለዚህ ባጭሩ ምን አልን እግዚአብሔር በምን ደስ ይለዋል የመጀመሪያው እግዚአብሔር ደስ የሚለው እግዚአብሔርን በመምሰል ደስ ይለዋል አለን ሁለተኛ በጸሎት ህይወት እግዚአብሔርን ደስ ይለዋል ሶስተኛ በሰዎች ሁሉ መዳን እግዚአብሔር ደስ ይለዋል አራተኛ በሰዎች ሁሉ መዳን እግዚአብሔር ደስ ካለው ትክክለኛ የመዳን ዕውቀት ደግሞ ወደ ሰዎች ሲደርስ ደስ ይለዋል አለን አምስተኛ ወንጌል ተልኮ ባደረገ አዋጅ ነጋሪ ሹመኛ እግዚአብሔር ደስ ይለዋል ክብር ለእግዚአብሔር ይሁን በጣም ቶሎ እንዳልኩኝ አውቃለሁ አሁንም አይ ፕሮሚስ ኖቶቹን ሁሉ አንድ ላይ ያደረኳቸው ነው አንዴ ጨርሼ ከክፍል 1 እስከ 7 ያሉትን ፖስት አደርጋለሁ ኖቶቹን እና በደንብ ታገኛቸዋላችሁ ብዬ አምናለሁ እግዚአብሔር ይባርካችሁ በኔ በኩል ጨርሻለሁ ለዛሬ ያሰብኩትና እግዚአብሔር በልቤ ያስቀመጠው ከዚህ ክፍል ተነስቼ ይሄ ሐሳብ ነበር ጌታ ይባርካችሁ ሁላችንም ሰላም እንባባልና በዚሁ እንጨርሳለን